እግዚአብሔር ይመስገን ለዚህ ያደረሰን ይቺን ቀን ያሳየን። እግዚአብሔር ይመስገን ለዚህ ያደረሰን ይቺን ቀን ያሳየን። እግዚአብሔር ይመስገን። ዘምሩ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን ይቺን ቀን ያሳየን። እግዚአብሔር ይመስገን ለዚህ ያደረሰን ሳየን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እያጨበጨባችሁ በደንብ ለዚህ ያደረሰን ይቺን ቀን ያሳየን። እግዚአብሔር ይመስገን ለዚህ ያደረሰን ይቺን ቀን ያሳየን። እግዚአብሔር ይመስገን። ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሀገራችን። ይላክልን 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 ቸሩ አምላካችን እልን ይላክልን። እስቲ አጨብጭቡ በደንብ ከፍ እጃችሁን። ቸሩ አምላካችን ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ለሀገራችን። ይላክልን 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 ቸሩ አምላካችን ይላክልን። አመስግኑ ወንዶች፣ በዚህ ጋር እጃችሁን በደንብ። ቸሩ አምላካችን ከምድር ነገሥታት አንዳች አትጓጊ፣ ኢትዮጵያ እጆችሽን ወደ እግዚአብሔር ዘርጊ። ምግብሽን የሚሰጥ አምላክሽ ታማኝ ነው፣ ሰላምሽ እግዚአብሔር እግዚአብሔር ብቻ ነው። ሰላም ሰላም ለሀገራችን እልል እልል፣ ሰላም ለሀገራችን። ይላክልን ይላክልን ቸሩ አምላካት አንቺ ቅድስት እናት የአቤሜሌክ አገር፣ የግዮን መፍለቂያ የተቀደስሽ ምድር፣ ፍቅርና ሰላምሽ ይመለስልሻል። ቀድሞ ያከበረሽ መቼ ይተውሻል። ሰላም ለሀገራችን። እልልታ ጭብጨባ፣ አመስግኑ እግዚአብሔርን። ሰላም ለሀገራችን። ይላክልን ይላክልን ቸሩ አምላካት ለዓለማት ሁሉ ኢትዮጵያ ተስፋ ነሽ። አይደለሽም ብዙ በቁጥር አንዲት ነሽ። ዝንጉርጉርነቱን ነብር አይቀይርም፣ ኢትዮጵያዊ መልኩን ሊለውጥ አይችልም። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሀገራችን። ይላክልን ይላክልን ቸሩ አምላካችን። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያ፣ ሰላም ለሀገራችን። እስቲ እጃችሁ በደንብ አመስግኑ እዚህ ጋር። ሰላም ለሀገራችን። ይላክልን እልል ይላክልን ይላክልን ቸሩ አምላካችን ለዓለማት ሁሉ ኢትዮጵያ ተስፋ ነሽ። አይደለሽም ብዙ በቁጥር አንዲት ነሽ። ዝንጉርጉርነቱን ነብር አይቀይርም፣ ኢትዮጵያዊ መልኩን ሊለውጥ አይችልም።
ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሀገራችን ይላክልን 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 ቸሮ አምላካችን ለዓለማ
ሰማይ ተአውከ አርለቅለቀ
አርለቀት ምድር አርለቅለቀት ምድር አርለቅለቀት ምድር አርለቅለቀት ምድር አርለቅለቀት ምድር ወሰማይ 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 ታውቀ ወሰማይ 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 ታውቀ አርለቅለቀት ምድር አርለቅለቀት ምድር አርለቅለቀት ምድር አርለቅለቀት ምድር አርለቅለቀት ምድር አርለቅለቀት ምድር ወሰማይ 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 ታውቀ ወሰማይ 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 ታውቀ ጥዑመ ልሳን ምዑዝ ከመ ዕጣን ማትያስ መርኃይ ውራን ጥዑመ ልሳን ምዑዝ ከመ ዕጣን ማትያስ መርኃይ ውራን ተርበስንተ ልብስከ የሃየት ውያነ ስባይደከ ዘማን ትባርከነ ለጉዋ ዘበትከለከ የሃየት ውያነ ስባይደከ ዘማን ትባርከነ ለጉዋ ጥዑመ ልሳን ምዑዝ ከመ ዕጣን ማትያስ መርኃይ ውራን ጥዑመ ልሳን ምዑዝ ከመ ዕጣን ማትያስ መርኃይ ውራን ዘበጽንፈ ልብስከ የሃየዱያነ ስፋህየከ ዘማን ትባርከነ ለጉዋ ዘበጽንፈ ልብስከ የሃየዱያነ ስፋህየከ ዘማን ትባርከነ ለጉዋ
በእንተ ማርያም እስመ አልቦ ዘእንበሌከ ዘይምር ቃለ መድኃኔዓለም እስመ አልቦ መድኃኔዓለም ይወደናል ይጠብቀናል መድኃኔዓለም ይወደናል ይጠብቀናል እርሱ ለኛ ደሙን ክሶልናል እርሱ ለኛ ደሙን ክሶልናል እርሱ ለኛ ደሙን ክሶልናል እርሱ ለኛ ኢየሱስ ክርስቶስ ይወደናል ይጠብቀናል ኢየሱስ ክርስቶስ ይጠብቀናል እርሱ ለኛ ደሙን ክሶልናል እርሱ ለኛ ደሙን ክሶልናል እርሱ ለኛ ደሙን ክሶልናል እርሱ ለኛ ደሙን ክሶልናል ባርከኒ አባ መፍቀሬ ሕፃናት ማትያስ ባርከኒ አባ መፍቀሬ ሕፃናት ማትያስ እስመ አንተ ሰባኬ ወንጌል ሐዲስ ሰባኬ ወንጌል ማትያስ እስመ አንተ ሰባኬ ወንጌል ሐዲስ ሰባኬ ወንጌል ማትያስ ባርከኒ አባ መፍቀሬ ሊቃውንት ማትያስ ባርከኒ አባ መፍቀሬ ሊቃውንት ማትያስ። ከዚያ በኋላ ሚስቴ ወንድ ልጅ ጸነሰች። እፈልግ ነበር ግን አልጠየቅኩትም አለ። ከዛ በኋላ ነፍሰ ጡር ሆና አይ አደጋ ላይ ነው ያለሽው ተባለች። 9 ወር አካባቢ ስትደርስ ከዛ ደወለችልኝ። አጋጣሚ እዚህ አምባሳደር ነበርኩ። እየሮጥኩ መጣውና እያለቀስኩ መድኃኔዓለም እኔ ወድሃለሁ አላቅህም፣ አንተ ግን ታቀኛለህ ትወደኛለህ ነው ያልኩት። ልጅ ስጠኝ አላልኩ እኔ አላምንህም፣ ግን ሰጠኸኝ ልጅ የጠየቅኩ ቀን ይሄን በረከት አገኘው ምልክት ሰጠኸኝ። ታዲያ ለምን ትወስድብኛለህ? ስለ ወዲያው ተደወለልኝ። ከዛም በኋላ በማህፀኗ ያለው ጽንስ በደህና ሁኔታ ነው ያለው። ሚስት ተገላግላለች ተባለ። ገብሬ ይባላል። ገብራይ ነው ገብራይ ይባላል የሱ ጋይዱ ወይንም አስተርጓሚው። በልጁ ስም ገብራይ ተብሎ ህንድ ሀገር የሚኖር የ12 ዓመት ወጣት ልጅ አለ። በዚህ በመድኃኔዓለም የተሰጠ እልል ብላችሁ እግዚአብሔርን አመስግኑ። በእውነት ትላንትና ማታ አንድ ልጅ ይደውልልኛል። በነገራችን ላይ ይህንን ስልክ የሚደውልልኝ ልጅ የሞት ደብዳቤው ተቆርጦለት የመዳን ዕድሉ 2% የሆነ ልጅ ነው። ስሙ ገብረ ስላሴ ይባላል። የዓለም ስሙ ቴዎድሮስ ነው እና ከ26 ዓመት በፊት የልቡ ህመም በቫልቭ ነው የሚተነፍሰው ወይንም ልቡ የሚሰራው። ስለዚህ መኖር በዚህ አይነት ሁኔታ ግን ሲኖር እግዚአብሔር እድሜ ጨምሮለት 26 ዓመት ኖር ያለው። ከዛ ቫልቭ አገልግሎት መስጠት አቆመ ነው የሚለው እና ነገሮች ሁሉ ተበለሻሹ። በአርቲፊሻል ነገር መኖር ሲጀመር ያው ተጓዳኝ የሆኑ ችግሮች አብረው ይመጣሉ እና ከፍተኛ ችግሮች መጡ። የመኖር እድሌ የመነመነ ሆነ ነው የሚለው ራሱ ሲናገር። ስለዚህ በዚህ ቫልቭ ከባለቤቴ ጋር ሆነን 2 ልጆች ወልጄ ለመኖር በቅቼ ነበረ። ነገር ግን መጨረሻ ላይ ሁለንተናዬ በህመም ተያዘ። ይሄ የሆነው ታኅሳስ 25 ቀን 2017 ነው። በድንገት ቫልቭ ስራውን አቆመ። ወደ ሆስፒታል ሄድኩኝ። በዚያ በደረስን ጊዜ ሐኪሞች የልብ ቀዶ ጥገና እንደሚያስፈልገው፣ ሆኖም የልቤ ጉዳት ከፍተኛ ከመሆኑ የተነሳ ማለትም አይምሮዬን፣ ጉልበቴን፣ ኩላሊቴን ሁሉ ስለጎዳ 2% ነው እድልህ ተባልኩኝ። ስለዚህ ይሄንን ነገር ሰርጀሪ ማድረግ አደጋ አለው፣ ሪስክ ውሰዱ ተባሉ ቤተሰቦቼ። መድኃኔዓለምን ነግረነው እንመለሳለን ብለው መጡ። እዚህ መጥተው ስለተስለው መድኃኔዓለምን ተማጽነው ተመልሰው ሄደው ፈርሙ። ከዛም በኋላ ሕክምና ከተደረገለት በኋላ ቀዶ ጥገናው ተጠናቆ ኩላሊቱ ከፍተኛ ጉዳት ላይ ደረሰበት። እንደገና ዲያሊሲስ ያስፈልጋል ተባለ። ሐኪሞቹ በልዩ ርብርብ እንደገና ኩላሊቱ እንደነበረ ተመለሰ። ልቡም በጥሩ ሁኔታ ላይ ነው ያለው። አሁን ጥቃቅን ነገሮች ነው የሚቀሩኝ። ሁሉ ነገሩን ድኛለሁ። ትልልቁ በሽታ ተነቅሎልኛል። ቆሜ መሄድ ጀምሬያለሁ። በመጽሐፍ የሚነገር በገድልና ድርሳታት የሚነገሩትን በኔ ሕይወት በአይኔ አይቻለሁኝ። እናንተም በኔ ውስጥ ሆናችሁ ይሁንልኝ፣ ይህንን ታቦት አመስግኑልኝ ብሎናል። እግዚአብሔር ይስጥልን።
21 ካራት ወርቅ ነበር። ከዛሬ 2 ዓመት በፊት ባለቤቴ ኢትዮጵያ ውስጥ አርግዛ 4 ወር ሲሆነው ከኢትዮጵያ ውጭ ሄዳ ወንድ ልጅ ወለደች። በ1 ዓመት ከ6 ወር በአይነ ስጋ ከልጄ ከባለቤቴ ጋር ተገናኘን። ይሄው የጋብቻ ቀለበቴን ከማይተብ ክር ጋር አንጠልጥዬ ሰጥቻለሁ አለ። በእውነት እናንተን የሰማችሁ እግዚአብሔር ይስማችሁ በሉላችሁ። ይሄ ወረቀት በእውነት ይቅርታ ይደረግልኝ፣ ራዲዮሎጂ ታዞለት ውጤቱ እዚህ ላይ ተጽፏል። ጥሩ ያልሆነ ውጤት ነገር ግን ለመድኃኔዓለም ተስላ ጸዳለ ማርያም ትባላለች። ባለቤቴን ማረልኝ ብላ ለምና ለሞት የተጻፈውን ደብዳቤ መድኃኔዓለም ወደ ሕይወት ቀይሮላታል። እግዚአብሔር ይስጥልን። ልመናዬን ሰምቶ መድኃኔዓለም ልጄን አድኖልኛል። አድንልኝ ልጄን ብዬ ለመንኳት። የመጨረሻ ደረጃ ላይ ደርሷል። ይሄም ሁሉ ነገር ያለቀለት ልጅ ነበር፣ ድኖልኛል። ስለቴን አስገብቻለሁ አመስግኖልኝ ብለዋል። ሌሎቹን ኋላ እንናገራለን። እንግዲህ የመድኃኔዓለምን ትስብእት የትስብእቱ ትምህርት ወይም ሰው የመሆኑን ጉዳይ ተስፋ ያገኘንበት ፍጹም ድነት ያገኘንበት እመቤታችን የተበሰረችበት የመጀመሪያው ደስታ ያገኘንበት ከ33 ዓመት ከ3 ወር በኋላ ደግሞ መድኃኔዓለም ክርስቶስ በቀራንዮ አዳም በተቀበረባት ቦታ ድሮውም የመጣው ሰው የሆነው ስጋ የለበሰው አዳማውያንና ሔዋናውያን ለማዳን ስለነበረ በተለይ 3 ዓመት ከ3 ወር ቅዱስ ወንጌል በኪደተ እግሩን አስተምሮ ብዙ ተአምራት አድርጎ የቃሉ ትምህርትና የእጁ ተአምራትን አይተው ብዙዎች ያመኑ ነበሩ፣ ብዙዎች ደግሞ የካዱ ነበሩ። በመጨረሻው ግን ልክ ቀደም ብሎ ዕብራውያን ምዕራፍ 4 ቁጥር 4 ወአመበፃ ጊዜው ፈኖ ወልዶ ተወልደ እምብእሲት ወርዶ ተወልዶ ስጋ የለበሰው እንደገና ተሰቅሎ ዓለምና በዓለም ውስጥ ያለንን ለማዳን ነበረ። ቀቢጸ ተስፋ የበዛበት ነበረ። ስለዚህ ነበረ ፈኖ እዴከ ማርያም አድነን ወባላን የማይብዙ እያሉ እባክህ ልጅህን ላክልንና ይወለድና ከባርነት ወደ ነፃነት እንውጣ። ይህ ነበረ ሲባል ሲሰበክ የቆየው። ስለዚህ ወገኖቼ ይህ ታላቅ በዓል ነው። መድኃኔዓለምን ሁሉም የበዓላቶችን ቁንጮ ነው። መድኃኔዓለም ፈጣሪያችን ነው። ለኛ ብሎ ቤዛ ሆኖ መከራ የተቀበለልን ነው። ስለዚህ በዛ ብለን ልናከብረው ይገባል። እያከበርነው ነው። የመድኃኔዓለም በዓል ነው። የእያንዳንዶቻችን የነፃነት በዓላችን ነው። የእያንዳንዶቻችን ክርስቲያኖች የኛ የተዋህዶ ብቻ አይደለም፣ ወረደ ተወለደ ብፁዕ ወቅዱስ አባታችን ሊባርኩን ሊቀዱስን በመካከላችን ስለተገኙልን እያመሰገን አሁን ብፁዕ ወቅዱስ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወገብረ ሰላም በደመ መስቀሉ ለዘበሰማይ ወለዘበምድር ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ እንደዚሁም በክርስቶስ ክርስቲያን የተባላችሁ የመድኃኔዓለም ወዳጆች፣ የመድኃኔዓለም
ልጆች እንኳን ለዛሬው ለመጋቢት 27 ቀን ለጥንተ ስቅለቱ በዓል በሰላም አደረሰን አደረሳችሁ። ወገብረ ሰላም በመስቀሉ በደመ መስቀሉ ዘበሰማይ ወዘበምድር በመስቀሉ ባፈሰሰው ደም በሰማይና በምድር ላሉት ሁሉ ሰላምን አደረገ። ቆላስይስ ምዕራፍ 1 ቁጥር 20። ዛሬ እንግዲህ ይህ ሁሉ የክርስቶስ ተከታይ የጌታችን የኢየሱስ ክርስቶስ ተከታይ ምእመን በዚች ቅድስት ቤተ ክርስቲያን አውደ ምሕረት ተሰብስበን የምንገኘው የክርስቶስን በረከት በዓለ መስቀሉን በረከት ለመሳተፍ ለማግኘት ጸሎታችንም ምህላችንንም ሁሉ ጠፋም የማትጠፋ ለዛ ወራቅ ክርስቶስ ራእየው ማለም እስከናለም ወቀባ ለቤተ ክርስቲያን ከቅድስት ታጥሪካዊ ዘውካ በደም ከወርዷት ወልድ ከእግዚእነ አምላክ መድኃኒነ ኢየሱስ ክርስቶስ ወፀዋይ ካትኩን ማህደረ ለነገሥት ወለመኳንንት ለዘመድ ንጹሕ ለሕዝብ ቅዱስ ለመጻእክሙ ለጸለይክሙ ለታማይክሙ ውስተ እምነ ቅድስት ቤተ ክርስቲያን ለበላይክሙ ሥጋሁ ቅዱሰ ወለተተይክሙ ደሞ ክቡረ ለእግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ በዛሃለፈ ይምሃርክሙ ወዘይመጽእ ይቀብክሙ በእንተ ሥጋሁ ሥጋ መለኮት በእንተ ደሙ ደመ ሕግ ወሥርዓት ኢየሱስ ክርስቶስ ወልደ እግዚአብሔር ጸባኦት ወልደ ማርያም ንጽሕት በድንግልና ሥጋ በድንግልና ሕሊና ህትምት ለዓለመ ዓለም እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ካህን ሊቀ ካህናት ሠራይ ኃጢአት ወመካሪ ንስሐ ዘወሃቦ ስልጣነ ለአብ ወሚነ ሐዋርያት ወደሙ ዘሠራይ ኃጢአተ ዓለም ይስረይ ለክሙ ኃጢአተ ዘገበርክሙ ነፍስክሙ እስከ ጊዜ አበው ቀሳውስት ወሃብ ዲያቆናት አግብርተ አእማት በበስምክሙ ኮኑ ፍቱሐነ ወንጹሐነ ይረስየኒ ወይረሲክሙ ድልዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ ነበላ 12 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ ነበላ 12 ጊዜ ለክሙ ሰናይ ለክሙ ሰናይ ለክሙ አባግ አመርኤቱ ለክርስቶስ በላይክሙ ወዘገብክሙ ፈተይክሙ ወረዋይክሙ በሰላም እትዉ ውስተ አብያቲክሙ እግዚአብሔር ሃሉ ዘኩልክሙ
እነሆ ባልንጀራውን የሚንቅ ይበድላል፣ ለድሃ ግን የሚራራ እርሱ ምስጉን ነው። ውድ የቋንቋ አይነሽ ሚዲያ ቤተሰቦች ከዚህ በፊት እኛ ወደ እናንተ እያስተጋባን በእናንተ ልግስና ብዙ መልካም ነገሮች ተሰርተዋል። በርካታ ወገኖች እንባን አብሳችኋል። ከጎዳና ላይ ተነስተው ቤት ተከራይተው እንዲኖሩ አድርጋችኋል። መብላት ያልቻሉትን በልተው እንዲያድሩ ምክንያት ሆናችኋል። አሁንም ይህንን ጾምና ትንሣኤን ምክንያት በማድረግ ከወዲሁ በጣም ብዙ በርካታ ወገኖች አሁንም በጎዳና ላይ ያሉ ቤት ከቤታቸው ወጥተው ቤት የሌላቸው እጃቸውን ለልመና የዘረጉ ብዙ ነጭ የለበሱ ወገኖች አሉ። ያንን የልግስና እጃቸውን እንድትዘረጉ ዛሬም ወደ እናንተ እናሳስባለን። ለድሆች እጆቻችንን እንዘርጋ። ከዚህ በታች በምትመለከቱት የስልክ አድራሻና አካውንት አስገቡ። መልሰን ያስገባችሁትን እንገልጻለን፣ እናሳያለን። እሺ፣ ያመሰግናለሁ። እግዚአብሔር ይስጥ፣ ጤናህን መድኃኒዓለም ይስጥ። አሜን። አስተዋሽ አርክ መድኃኒዓለም። ኧረ አይገባም። የኔን ጉልበት በስመ አብ ወወልድ ወመንፈስ ቅዱስ እኔ አይደለሁም እኮ የምታደርጉት መልካም ነገር ሁሉ በሰማይ አምላክ በእግዚአብሔር ስም ምስጋናችን